አለምዬ ስሞትልሽ እኔም እናት ነኝ። ልጅሽን ይኸውልሽ ነገ ለሚያልፍ ችግር ያልፋል። እሺ ነገ አንቺ ስራ አግኝተሽ እኛም ማግዘንሽ ምናልባት ተሳክቶልሽ ጥሩ ህይወት ልትኖር ይችላል። ትጸጸቻለሽ ይህንን ጊዜ ችግርሽን እንዲያውቁ በማድረግሽ። የ11 ዓመት ልጅ ስትረስ አትፍጠሪባት። ከጓደኞቿ እኩል የምትጫወትበት ጊዜ እንጂ የቤተሰቦቿን ጣጣ የቤተሰቦቿን ችግር የምታውቅበት ጊዜ አይደለም። ውስጥሽ ቢከፋሽም ቢጨንቅሽም አንቺ ዋጥ አድርገሽ እናት ስለሆንሽ ችለሽ ለእነሱ አታሳያቸው ችግርሽን። አባታቱ ስራ ሄዷል ይመጣል ነው ሊባሉ የሚገባው። ገብቶሻል እንጂ እነሱ ይህን ስትረስ የ11 ዓመት ልጅ ይህን ስትረስ እንደዚህ አሁን የምትለው የሄደው 18 እሱ ሲወጣ ከቤት እመጣለሁ ነገ የሆነ ነገር አድርግ ብሎ ሲጠይቁ አይ ነገ ስለሚመጣ የትፈልጉ ነገር ሁሉ ገዛላቸዋለሁ ምናምን ብሎ አስማምቶ ስለሄደ ነው። ያንን ይዘ ነው እንደዚህ ብሎ ነው እኛን ትቶ ሄዳው። ቀጠሮ ያለበት ዩኤን እሱን የሚያካትት አብረን ሁላችንም የምንሄድበት ነበረ። ሲቀረው ስንጠብቅ ሲቀረው ነው በዛ ሲናገር ከሰው ጋር ሲያወራ ሲፈልግ ሲወጣ ደግሞ ዝም ብዬ አልወጣማ እንደዚህ ብዬ ነው የሚወጣው። ያን ከሌሎች እሷ ትረዳለች። ለዛ ነው እንደገና ደግሞ እሷን ወደዚህ ያመጣዋት ምናልባት በጣም ስለሚወዳት ካለበት ቦታ እሷን እንኳን አይቶ የሚራራ ከሆነ ወይም እሷን አይቶ የእሱ ቤተሰቦቹም ቢሆኑ ምናልባት አብሮ ከኔ ጋር እንዳይሆነ የተከለከለ ነገር ካለ እሷን አይቶ የሚራሩ ነገር ካለ በማለት ነው እንጂ ለልጄ ቴሌፎን እንኳን የቤት ውስጥ ቴሌፎን እንኳን አትይዘውም። ምትያት ምን መሰለሽ፣ ምን እንደገጠመው አላውቅም። ሄዶ አልተመለሰም፣ እንፈልገዋለን ይመጣል ምናምን በያቸው። አንቺ እንደዚህ ፊትሽን ጭንቅ አታድርጊው። የውስጥሽን በውስጥሽ አድርገሽ ለፈጣሪም ሰተሽ ለልጆችሽ ፊት ፈታ በይ። ገባሽ? እና አይዞሽ ነገ ባንክ አካውንት ይዘሽ ነይና ያቺንም ሴት ጠይቀሻት ይዘሻት ነይና የአቅማችን ነገር ከሆነ እናግዝሻለን። ብዙ ነገር ከሆነ አንችልም። እኛ የታመመ ነፍስ ለማትረፍ እንጂ ሰው ከሀገር ወደ ሀገር ለማሻገር አንችልም። እኔ ሁሌም አንችለው ነገር ቃል አልገባም። ለቤት ክራይ ለቀለብ የሚሆን ግን የቻልነውን እንጥራለን። በተረፈ ደግሞ ግብፅ ሀገር የምትኖሩ እባካችሁ እህታችንን አግዟት። ያለችው ግብፅ ነው። አይዞሽ በሏት። ዩኤን ደግሞ ማገዝ የሚችልበት መንገድ ካለ ዩኤን የምትሰራ ልጅ ትሰራ የነበረ አሁን አውስትራሊያ ያለች ልጅ ማቃት ልጅ አለች። እሷን የምጠራትና ነገ ምን ማድረግ እንዳለብሽም ትነግርሻለች። እሺ እዚህ ጋር ዩኤን አይረዳም። እኔን ብቻ ሳይሆን በፊት ዛሬ አመት ከምናምን ሲረዱ ነበረ። አሁን እርዳታ የውጭ ሀገር ዓለም መንግስት እርዳታውን ከዚህ ሀገር መንግስት ስላቆማ እየረዳ አይደለም። እንኳን መርዳት የገንዘብ እርዳታ አይደለም። ወደ ሌላ ሀገር እንድትሻገሪ ሊያደርግልሽ የሚችለው ነገር ካለን ጠይቃታለን። ህጉን ስለምታውቅ ህጋዊ ጋብቻ አለሽ? አለኝ። አዎ ያው እዚህ ጋር አለ። አሁን እንዳታሳጂ ይዘጋብኛል ማሬ የኔ አካውንት በቃ እና እንጠራትና ነገ እንጠይቃታለን። ዩኤንም ሊረዳሽ የሚችል ገንዘብ ሳይሆን እንዴት ወደ ሌላ ሀገር እንደምትሻገሪ ወደ ተሻለ ሀገር ሊረዳሽ የሚችልበት ነገር ካለ እንጠይቅልሻለን። ነገ እንደነገርኩሽ ባዮሽ ላይ ፕሮፋይልሽ ላይ ስልክ ቁጥርሽንና ባንክ አካውንትሽን አስቀምጠሽ ነይ። እሺ አሁን አስቀምጣለሁ። እንዳሳብ አድርግ። አሁን አስቀምጪና አሁን ነገ ነይ። ቀን ላይ ላይቬን ስከፍት ነገ ስንት ሰዓት እንዳሁኑ? በኢትዮጵያ ከቀኑ 10 ሰዓት ነው ላይቬን የምከፍተው። በዛው ቁጥርም ነው አይደለም የምገባው? ናው በዛ ቁጥር ስትጽፊ ኮሜንት ላይ ኮድሽን ያስገቡሻል። እሺ አቤባዬ ተባረክ። በጣም አመሰግናለሁ። እባክሽን ፊትሽን ፈታ ለማድረግ አድርጊው ልጆችሽ ፊት በእናትሽ እባክሽ። አቤባዬ እኔ በውስጥ የእናቴ ሀዘን ራሱ በውስጥ ያላለቀም። እኔ ሀዘኑ እናቴንም ጭምር አካትቼ ነው። በአሁኑ ሰዓት እሱ በነበረ ሰዓት እናቴ መሞቷ ለእኔ ምንም አልመሰለኝም ነበር፣ እናቴን ማለት ነው። አሁን ግን የእናቴ ሞት በዚህ ጊዜ ላይ ነው እናቴን ማጣትን የታወቀኝ። እሱ ከጎንሽ በነበረ ሰዓት የእናትሽ ሀዘን ብዙ አልከበደሽም ነበር። አሁን እሱ ጥሎሽ ከጠፋ በኋላ ሀዘኑ በጣም ከበደሽ። ሀዘን ቢኖርም ያው እጽናናለሁ። አንዴ እሱ አለ፣ ልጆች አለ፣ ትጽናናለሽ። ሰው አጠገብ ሲኖር እኮ ትጽናናለሽ። ብቻሽን ስትሆኝ ነው ነገሮች ሆነው ተወሳስፎ የሚመጣው። እናቴን እኔ አልጠላትም፣ በጣም ነው መወዳት። ትክክል። እናቱን የሚጠላ ማንም የለም። የእኔ እናት አይዞሽ እናቴ ብትኖር ማለት ነው እንደዚህ አላለፍም። እናቴ ብትኖር ከጎኔ አይዞሽ ልጄ ሁሉም እኮ ያልፋል፣ የምትመኝበትን ቦታ እስከምትደርሺ ታግሽ የምትለኝ እናቴ ተነጥቄያለሁ። እሷ ብትኖር አለም አዳምጪኝ፣ አለም እንዳታለቅሺ አዳምጪኝ። ቢያንስ 4 ጤነኛ ልጆች አሉሽ። ተመስገን በይ። ሆስፒታል የተኛ ልጅ የለሽም። አካሉ የጎደለ ልጅ የለሽም። ታማሚ ልጅ መድኃኒት የሚያስፈልገው ልጅ የለሽም። ተመስገን አምላኬ በይ። ተመስገን እንኳን 4 ጤነኛ ልጆችን ሰጠከኝ። እንኳን አደጉልኝ በይ። አድገው ልጆችሽ አድገዋል፣ ጤነኞች ናቸው። ተመስገን በይ። ስንት ያልጋ ቁራኛ ልጅ ይዞ ፈጣሪ ወይ ልጄን ብቻ ማርልኝ እንጂ ጎዳና ላይ እየለመንኩ ብላ የምትል እናት አለች ስንት። ስለዚህ መጀመሪያ ፈጣሪ ጤነኛ ልጆች ስለሰጠሽ አመስግኙ። ስለ ጤነኛ ልጆች ስታመሰግኙ ፈጣሪ ደግሞ ይልክልሻል። ተመስገን። አንቺ ምግብና የቤት ክራይ ነው ያጣሽ። መድኃኒት የቸገረው አለ፣ ልጁ ታሞበት መድኃኒት ያጣለ። ተመስገን። ይሄን የምነግርሽ እንድትጽናኚ ነው፣ እንድትበረቺ ነው። ያንቺ ችግር ቀላል መሆኑን እንድታውቂው ነው። ቀላል ነው ልልሽ ፈልጊያለሁ። የተሻለ ነው፣ የተሻለነቱን እንድታውቂው ነው። እና ስታማሪ ዝም ብለሽ ስታለሽ ፈጣሪ ከልጆችሽ አንዳቸው እንዳያሳምምብሽ እረፊ።
ማመስገንን መማር አለብን። ፈጣሪ ሆይ አመሰግንሃለሁ ልጆቼ ጤነኛ ስለሆኑ፣ ምንም እኔ ቢቸግረኝም ልጆቼ ጤነኛ በመሆናቸው፣ እኔ ጤነኛ በመሆኔ፣ በህይወት በመኖራችን እናመሰግንሃለን። አንተ ታውቃለህ በይ። አይዞሽ ደግሞ ከጎንሽ ነን። እንደነገርኩሽ ነገ ነይና እኔ አሁን ነገ ያልኳት ልጅ ማለት ነው። ምናልባት ነገ እኔ ባልኩት ሰዓት ላይ ላትገኝ ላትመጣ ትችላለች፣ ስራ ላይ ስለምትሆን በእነሱ አሁን ነገ እኔ በሚገባበት ሰዓት ወይ እነሱ ብቻ ጠይቂያትና ማሪ ማን ይኸውልሽ፣ አንደኛ እንዲህ ቢያት ገንዘቡ ስንት ነው? አንድ ይዘሽ ልምትመጪው መልስ ነገ ገንዘቡ ስንት እንደሆነ፣ ሁለተኛ ገንዘቡ ትንሽ ከሆነ የአቅማችን ከሆነ እናንተን አምስታችሁን አሻግራ ካናዳ ከገባችሁ በኋላ የምንሰጣት ከሆነ በዚህ ማትስማማ ከሆነ እንዳትመጣ። ገብቶሻል? በቃ እጠይቃታለሁ። በኋላ ወደ በዚህ ሀገር በኢትዮጵያ 9 ሰዓት 3 ሰዓት ላይ እደውልላታለሁ። እሺ ሀቢባ ተባረክ፣ ጌታ ይባርክሽ፣ እግዚአብሔር ዘመንሽን ይባርክ። ተባረክ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይዞሽ፣ ሁሉም ነገር ያልፋል። ልጆች ያድጋሉ፣ ችግር ያልፋል። የማያልፈው ሞት ብቻ ነው። የሞተ ሰው ብቻ ነው በቃ ምንም ነገር እድል የሌለው። በህይወት ያለ ሰው ሁሌም እድል አለው። ችግር እንደሚያልፍ ወቂ። ችግር ያልፋል፣ መከራ ያልፋል። ሞት ብቻ ነው የማያልፈው። በህይወት እስካለን ድረስ ሁሉ ነገር ያልፋል። ልጆችም ያድጋሉ። ሁሉም ነገር እንደሚያልፍ ወቂ። እሺ ጸልይ። እሺ እጸልያለሁ። እግዚአብሔር እንገናኛለን። እሺ እኔማ አይዞሽ። እሺ በቃ ተባረኩ። ደህና ደሩ። አሜን። ደህና ደሩ። ያሳዝናል በጣም። እሺ መሐመድ። ሰላም አለይኩም ሀቡዬ። ወአለይኩም ሰላም። እንዴት ነህ? አለሁ። ሌሎቻችሁ ሰላም ብያለሁ። አንዲት እህታችን ልትተባበራ ትፈልጋለች። የገንዘብ አይደለም ወይኔ ተጠሲ የገንዘብ አይደለም ነው የገንዘብ አይደለም። ምን አባቴ ላድርግ? እያንዳንዱ ችግር የገንዘብ አይደለም ብለው ይገቡና ታሪካቸው ስትሰማው የገንዘቡ ነው ይገኛል። እኔ አላደርገውም። አብሽሪ ጎበዝ። እዚህ ቤት አይቼው ነው ምናምን አለች። ታዋቂ ፌመስ ነው። 7 ወር ነው ልጇን ካመጣት። የመዳም ቅመም ናት። 7 ወር ምናምን ሆኗል። ስራ አላስገባውም። የት እንዳስቀምጠው ሁላ አላውቅም ምናምን አለች። ልጅቷ ከታች ያለች መረጃዎች ምናምን ሙሉ አለ። ልጁ ታዋቂ ነው፣ ፌመስ ነው፣ ደላላው ማለት ነው። እዚህ ቤት አይተዋለች። የሚታወቅ ነው፣ ታውቂዋለሽ። እዚህም ቤት አንቺ ማስተዋወቀሽለታል፣ ህጋዊ ነው ብለሽ። ተብራሽ? አዎ፣ ዋትስአፕ ላይ ልኬልሻለሁ። ቁጥርክ መጨረሻው ስንት ነው? 00 ደረሰኝ ነው ሊሆን ይችላል። አስተዋውቀሽለታል አትበል ማሚ። አንድ ያስተዋወቅኩበት እዚህ ቤት ይገባል በተለያየ ጉዳይ እንጂ አንድ እኔ ለሱ ያስተዋወቅበትን ቪዲዮ ልታመጣልኝ ትችላለህ? ኖ እኔ አይደለም፣ ልጅቷ አስተዋውቀለታለች ምናምን አለችኝ። እኔ ታምጣልኝ ማስረጃ፣ ለሱ ያስተዋወቅኩበትን ቪዲዮ ማስረጃ ታምጣልኝ። እዚህ ቤት ይገባል በተለያየ ከታች አለች፣ አስገቤት። ኦኬ ማነው ስሟ የሚለው? ሌላ ትባላለች። ሌላ ጻፊ። እሷ ናት። መጀመሪያ ግን እኔ ያስተዋወቅኩበትን ማስረጃ ቪዲዮ ካቀረበችልኝ በኋላ ነው የምናወራው። አስተዋውቀሽለታል ስላለች ያስተዋወቅኩበትን ቪዲዮ ስታቀርብልኝ በእሷ ጉዳይ እስከ ጥግ ድረስ ድምፅ ሆናታለሁ። ካላቀረበች ግን ስለዋሸችብኝ በስሜ አላስተናግዳት። ነይ ግቢ። ሰላም እናት ገብተሻል? ዋሌኩም ሰላም። እንዴት ነሽ? እኔማ አይቻለሁኝ። ያስተዋወቅኩበትን ቪዲዮ ያልሽው አስተዋውቀሽለታል ብላለች ነው ያለው። እኔ ካንቺ አንደበት አልሰማሁም። ማሜ ሀቢባ አስተዋውቃለች ሚዲያ ላይ ስትነጋገሩ ሰማሁ። ከዛ ቁጥሩ እዚህ ጋር አለ ብለሽ ከዛ ደግሞ ሌላ ጥያቄ ልባክሽ። እኔ እንደዚህ አይነት ባህሪ የለኝም፣ አልወድም። አንዴ እኔ አስተዋውቄለታለሁ፣ ከኢትዮጵያ ያመጣል፣ ታማኝ ነው፣ በሱ ኑ ብዬ አስተዋውቄለታለሁ። አዎ ወይም አይ? አይቻለሁ። አውረ ከመንጉድ ያያያር ማለት ነው። ቪዲዮ አምጪልኝና ቪዲዮን እዚህ ጋር ላሳይ፣ ከዛ እንነጋገራለን። እኔ በሱ ኑ ያመጣል ከኢትዮጵያ ብዬ ያስተዋወቅኩበትን ቪዲዮ ብቻ አቅርቤልኝ ፕሊስ። ከዛም በኋላ ነው የምናወራው። በማስረጃ ስለሆነ የማወራው እኔ በሱ ኑ ያመጣል ታማኝ ነው ያልኩበትን ቪዲዮ አቅርቤልኝ። ያው ለማሜ ላኪለት፣ ማሜ ላኪልኝ ዋትስአፕ ላይ እሱን አሳይቼ ከዛ በማስረጃ ነው በመረጃ ነው የምንነጋገረው። ዝም ብላችሁ ስሜን እንድታጠፉ አልፈልግም። ለምን በህይወቴ ለደላላ ማስታወቂያ ሰርቼ አላውቅም። በህይወቴ ስንት የኤጀንሲ ማስታወቂያ ይመጣልኛል። ኖ እያልኩ ነው የምመልሰው። ነጋዴ ላስተዋውቅ፣ ወርቅ፣ ልብስ፣ ባልትና፣ ሽቶ ምን ላስተዋውቅ እንጂ ኔቨር ኤቨር ለደላላ ማስታወቂያ ሰርቼ አላውቅም። አምጪልኝ ማስረጃ። ሌላ አለ ያልሽውን መረጃ አምጪ። እኔ መጀመሪያ ነግሬሻለሁ ብላለች። እኮ እያወጣሁ ነው፣ የእሷ ቤት እየገባሁ እያወጣሁ ነው
እሺ አምጥተሽ እኔም እኮ ነግሬሻለሁ መጀመሪያ አለኝ ሁሉም መረጃ ምናምን አልሽኝ እያስተዋወቀችበት አልሽኝ እኔ ድምጽ ሆኜ ነው እንጂ እኔ እሷ በሰምቼ ነው እንጂ ያወራኩት ሌላ ነው እሱ በሰምቼ የለም ማስታወቂያ ሰርተሽለታል ብለሻል አምጪልኝ እኔ ውድ እሺ አመጣለሁ አዎ እኔ አስገባኛልሽኝ አስገባዎች ድምጽ ሆነኝ የሀቡ ጋር ምናምን ብለሽ ያተናገርሽኝን ተናገሪ እና ሀቡዬ አላህ ይጠብቅሽ ጨርሻለሁ ለዚህ እኔ ድምጽ እንደሆናት መዋሸት አይጠበቅባትም ገብቶካል አንተ ሳትዋሽ እኔ ድምጽ ሆናት ነበር እስከ ጥግ ድረስ እኔ አላቅም ሀቡዬ ባሽታለች በስሜ እኔ አላቅም እሱ ትክክል ነሽ እሱ ትክክል ነሽ እሷ ለኔ አለችኝ ሀቡ ጋር ገብቶ እዛው ቁጭ ብሎ ምናምን ስትለኝ እኔ ደግሞ በቃ እሺ እኔ ታስገባኛለች ችግር የለው ምናምን ብዬ ይዣት መጣሁ ስታለቅስ ማለት ነው ልጄ ነው አለችኝ ማለት ነው ገባሽ ይሄ መረጃ ካለሽ ምናምን ብያታለሁ ሁሉንም መረጃ አለኝ ድምጽ እንደሆናት ግዴታ ማሚ ድምጽ እንደሆናት ግዴታ ማስታወቂያ ሰርተሽለታል ብላ መዋሸት አይጠበቅባትም አዎ ትክክል ነሽ እሱማ ትክክል ነሽ ከሌላት ውሸት ነው አሁንም እየሰማች ነው እየፈለኩት ነው ነገሩ በቃ ችግር የለም ፈልጊ እስከምታገኝ እንጠብቅሻለን እኔ ማለት ምንም ችግር የለውም ማስታወቂያ ሰርችለት ከሆነ አውጪልኝና የዛኔ እኔ አንቺንም ህዝቡንም ይቅርታ ጠይቃለሁ እሺ ሰው ነኝ ልሳሳት እችላለሁ ምናልባት ሰርችለት ከሆነ አምጪልኝ ማስረጃውን ለምን እኔ ብዙ የኤጀንሲ ማስታወቂያዎች እየመጡልኝ ስለምመልስ ነው አልፈልግም የኤጀንሲ ማስታወቂያ መስራት ለማንኛውም ደላላ ማስታወቂያ መስራት አልፈልግም ለነጋዴዎች ብቻ ነው ማስታወቂያ መስራት እሺ ከዛ ሌላ ቀስ ብላ ማስታወቂያውን እስክትፈልገው እኔ ለደላላ የሰራሁትን ማስታወቂያ እስክትፈልገው እነሱ ያስተዋውቁ ሌላ ተመልሰሽ ግቢ ፕሊዝ እሺ እስከዛ ነጋዴዎቹ ስራቸውን ያስተዋውቁ እንጠብቃታለን እኛ ለምን ፍራግመንት ሉዝ አላደርግም ለምን ጌሚ አይጠራትም እንጂ እኔ አቡዬ እሺ ልውጣ እኔ ተመልሼ እመጣለሁ ካልሆነ ስራ ልገባ ነው እሺ ማሚ ችግር የለም ወደ ስራ ወላሂ ስታለቅስ ምናምን ነው ይዣት የመጣሁት መጀመሪያ በቃ እንትን ስትለኝ ማሚ እንኳን ይዘካት መጣክ እኔ በደላላ ጉዳይ በስሜ አልደራደርም ማስታወቂያ ሰራለሁ ለነጋዴዎች እንጂ እቃ ለሚሸጡ ኮስሞቲክስ ልብስ ወርቅ ምንም ነገር ባልትና የሚሸጡ ማስታወቂያ ሰራለሁ እንጂ በህይወቴ ለደላላ ማስታወቂያ ሰርቼ አላውቅም አይ ሰርተሻል የሚል አካል ካለ ያምጣልኝ ሌላንም እንጠብቃት